ሴቶች ልባቸው ሩሩ ነው። አንድ ችግራቸው ደግሞ የነገሯቸው ሁሉ ማመን። ይሄ ችግር እኮ ነው። ወጣቱ እኮ የሚቀልድባችሁ እንደዚህ ነው። አሁን የከተማው ወንድ ራሱ የዚህ በሜዳው የሚሸራሸረው መኪና ይሄ የአጎቴ መኪና ነው። ውሸቱ እንድታገባው ማለት ነው። እንደዚህ ያለ የነገሯቸውን ስለሚሰሙ ያታልላቸዋል። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምኑራል የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ ማናረገው የለም። የአበሻ መድኃኒት ይልና አውቆ በለው ጥንቆላም አለበት ማለት ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የመሬታችን ስም ነበር ወስደውት ነው። እነዚህ ጠንቋዮች በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣል። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል ነው። ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችን እንኳን የሚነካው አይኖር የሚሰጥ የዓይንን መጋረጃ የሚገፍ ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም ብለናል። ሁሉም ቢናገሩት ወድባዶ ይቀራል። ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑ። ቅዱስ ገብርኤል ምን ያርቃል? ሁከት ያርቃል ነው እንጂ በሉ ድገሙ። ምን ያርቃል? ምን ያሰጣል? ብርሃን ነው። ለሁላችሁም ልቡናችሁ ቤታችሁ የታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን ሰላም ወዳለበት እንዲው ቆቁ እናንተ ሰው ሆኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚለቅም ሞኝ መሆን አለበት። አይምሮውን ያጣ መሆን አለበት። ሰው ሲጨምቀው ወደ ፖሊስ ከሄደ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባል ወደ እግዚአብሔር ሰራዊት መሄድ ምንድን ነው ነውሩ? ምንም ነው የለውም። እግዚአብሔር ለጥበቃ የፈጠራቸው ናቸውና። ሁለተኛ ከቃሉ ጋር ናችሁ። ቅዱስ ገብርኤል በእባብና በዘንዶ በጊንጥ ላይ የሚያዝ መልአክ ነው። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ አለ። ወገብርኤል አሃዱ እመላእክት ቅዱሳን ስስዩም በዲበ አክሊስት ወዲበ ገነት ወዲበ ኪሩቤል። ቅዱስ ገብርኤል በጊንጦች በእባቦች በዘንዶዎች ላይ የተሾመ ነው። ያ ማለት ነው ቅዱስ ገብርኤል ሳይፈቅድለት የሚናከስ እባብ የለም፣ የሚናከስ ዘንዶም የለም። እነዚህን አስተዳደር ብሎ እግዚአብሔር ስለሾመው ማለት ነው። እግዚአብሔር ጥበቃና ቸርነት የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችን እንኳን የሚነካው እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ተናግሯል። በእባቡና በጊንጡ ላይ ስልጣን ሰጣችኋለሁ፣ እባቡን ጊንጡን ትረግጡ ዘንድ ብሏል። ዘዋብ ከነ ስልጣነ ከመንጭ ከይሴዋ ቃርብተ ወዲበ ኩሉ ኃይለ ጸላኢ እንለዋለን። እኛ የማናውቀው እውነት ረስተነው አይደለም። በቅዳሴያችን አባቶቻችን የሚያመሰግኑት ይሄን ነው። አንተ እባቡን ጊንጡን እንረግጥ ዘንድ ስልጣንን የሰጠህን አንተ ነው ብለን ነው የምናመሰግነው በቅዳሴ ላይ። ያንን እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን እግዚአብሔር ቢሆንም ያንን እባቡን ጊንጡን እንድንረግጥ የሚረዳን ግን ቅዱስ ገብርኤል ነው። ያንን እባብና ጊንጥ እንድንረግጥ የሚረዳን ቅዱስ ገብርኤል ስለሆነ የሰው እባብ እንኳን ቢሆን እንዳይጎዳን ቅዱስ ገብርኤል ይጠብቃል። የሰው እባብ እንዳይጎዳን፣ የሰው ክፉ አጠገባችን እንዳይደርስ ተመልከቱ። መጽሐፍ ቅዱስ ላይ ተጽፎላችኋል። ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 19 ላይ እንግዲህ እባብ እንዳይገለን፣ እንዳያጠፋን፣ እንዳይነድፈን፣ ዘንዶ እንዳይወጣን ቅዱስ ገብርኤል እንዲጠብቅ በዘንዶዎች ላይ ያለ ጊዜያቸው ወደ ከተማ እንዳይገቡ ወደ ቦታም እንዳይሄዱ የሚያዛቸው የሰው እባብ ማለት የሰው እባብ ካለ ተመልከቱ። እንዴት ነው ከሰው እባብ ይሰውራል ካላችሁ ሎጥ የሚባለውን የአባታችን የአብርሃምን የወንድሙን ልጅ ታውቁታላችሁ።
እሱ ቅዱሳን መላእክት ቅዱስ ገብርኤልና ሚካኤል ከቤቱ ገብተው ነበር። ከቤቱ ገብተው የሰዶም ሰዎች ሎጥን እሱን ሊመቱ ውስጥ ያሉትን እንግዶች ወይም መላእክትን ሰው መስለዋቸው ክፋት ሊሰሩ በመጡ ጊዜ ዓይናቸውን እውር አድርገው የሎጥን ቤት የሰወሩት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። የሎጥን ቤት ከክፉ ሰዎች ዓይን የሰወሩ ሰዎችን እውር አድርገው የሰዎችን ቤት እንዳይታይ የሎጥን ቤት እንዳይታይ ሰውረው ሎጥን በማይታይ የእግዚአብሔር ብርሃን ሰውረው ከነደደ እሳት ያወጡት እነዚህ መላእክት ናቸው። ጠላት ክፉ ጠላት እንኳን ቢኖር ቅዱሳን መላእክት ይሰውራል። በጠላት መካከል ሳንታይ እንድናልፍ የማድረግ ስልጣን አላቸው። ሎጥን እንኳን ሎጥን ራሱ የሎጥን ቤቱን ጭምር ሰውረውታል። ስለዚህ ቅዱስ ገብርኤል እናንተንም ቤታችሁንም ከመከራ ይሰውርላችሁ፣ ከሰው እባብ ይጠብቃችሁ። ቅዱስ ገብርኤል ከሰው እባብ ይጠብቃል፣ ከሰው መርዝ ይጠብቃል። ከዘንዶ ከእባብ ከጊንጥ መንደፍ ሁሉ የሚጠብቅ ብሩህ መልአክ ነው። ማን ስላዘዘው? እግዚአብሔር የሰገድ የምንርጣቸው ማን ሊከሳቸው ይቻላል? ማንም። እግዚአብሔር ከሁላችን ጋር ይሁን። ሶስት አይነት ቅዱስ ገብርኤል የስደተኞችን በእውነቱ ጠባቂ ነው። በተሰደዱ ጊዜ ይጠብቃል ቅዱስ ገብርኤል። በዚያውም ደግሞ ዝም ብሎ የሚጠብቅ አይደለም፣ ውሃ እያፈለቀ የሚጠብቅ ማለት ነው። በዚህም ታሪክ የምናገኛት ደግሞ አሁንም ደግሞ ጫፏን ብቻ ነው የምነግራቸው። ሙሉ ታሪኩን በሌላ ጊዜ መቱን ትማራላችሁ። ኦሪት ዘፍጥረት ላይ የምናገኘው ኃይለ ቃል አለ። እዚያ ላይ ምዕራፍ 21 ላይ እዚያ ላይ አጋር የምትባል የአብርሃም ሰራተኛ በድሮ አጠራር ገረድ ይባል ነበር፣ ባሪያም ይባላል። አሁን ሰራተኛ ማለት ነው። እንደው ግን ሰራተኛ ከተነሳ አንፃር ሰራተኛ ብታከብሩ ጥሩ ነው። በዚያው ብነግራችሁ ማለት ነው። በጣም የአዲስ አበባ ሰው ብዙዎቻችሁ የምትቆነኑ የሚመስለኝ በቤት ሰራተኛ ነው። የቤት ሰራተኛ እንደናንተ እግዚአብሔር ማምለክ ይፈልጋሉ። አንዳንዱማ እንደ ይገርማል። እንደ አሁን አዲስ አበባ ሆነ አሁን አንዲት የቤት ሰራተኛ አለች። ስልክ ደውላለች የምትለው ከሰው ቤት ያለች እና ቤተሰቡ ቤተክርስቲያን አይሄድም፣ ባልየውም አይሄድም፣ ሚስቱም አትሄድም። ልጅቱ ስትጸልይ ይሄን እየደገምሽ ነው ቅዠት የምታመጭብኝ። እንዲሁ ይገርማል ማለት ነው። እንዲያው ምን ይባላል? ያዘዙኝን ስራ ሁሉ ሰርቼ ጨርሳለሁ። ጨርሻለሁ ከዚህ በኋላ መጸለይ እችላለሁ ሲባል ነገ ለምትሰሪው ስራ ይደክምሻል፣ ተኝ። ልጅቱ ደከመኛል አለች። እንዲሁ እንደዚህ ያለ መከራ የሆናችሁ ሰዎች ያላችሁ በእውነቱ ማለት ነው። በጣም የምትቀልጡ ሁሉ ማለት ነው። ድሮ ከመሬት ተነስታችሁ ለዚህ እንደደረሳችሁ የምትረሱ አንዳንዶቻችሁ እኮ የቤት ሰራተኛችሁን እግሬን ተሸክመሽ ቁጭ ላይ ማለት ነው የሚቀራችሁ በእውነቱ ይቅርታል። እስቲ እኔ በዚህ አስደግፊኝ፣ በዚህ በኩል ያኛውን ትራስ አምጪ ሌሎ የሚጃጃል ሰው አለ። እሷም እኮ ሰው ናት። እግዚአብሔር ናታማር ንገረች። ኦርቶዶክሳዊ እኮ ስርዓት ሊኖረን ይገባል በእውነቱ ማለት ነው። ምን ማለት ነው? አሁን የምነግራችሁ በእውነቱ ማለት ነው። አሁን ከታመመ ሰው መሀል ምግብ እየተገላገሉ መብላት እግዚአብሔርን ያሰድባል። ታውቃላችሁ? ታሞ እህል መብላት ያቃተው ሰው እኛ ይችንኩረታል ስንባባል አይ እነሱ የሚገላገሉበትን እንጀራ እኔ አንድ ቀን እንድጎርሰው ነሳኝ ፈጣሪ ብሎ ያማርረዋል። ዘወር ተብሎ ነው የሚበላ። በአቅመ ደካማ ፊት ጀብ ተብሎ እርምጃ የለም፣ ቀስ ተብሎ ነው። እነዚህ ለእነዚህ ሰዎች ጉልበት የሰጠ አምላክ እኔን አጉርጠህ ታሰቃየኝ ይላል። ከሁሉም ነገር ስርዓት አለ። ድሃ ጎረቤት ያለው ሰው ለድሃው ልብስ የማይሰጥ ከሆነ ልብስ በየሰዓቱ መለወጥ የለበትም። ለእነዚህ በየሰዓቱ የሚለውጡት ሰጥተህ ለእኔ በወር አንድ ቀን የሚለውጠው ነሳህ ብሎ ያማርራል። ስለዚህ ሁሉም ነገር በስርዓት ማድረግ፣ ያን ነገር እግዚአብሔርን ማሰደብ የለብን፣ ማስመስገን ነው። ቤተክርስቲያን ይዛችሁ ነው። እስኪ አንዳንድ ቀን ይራባችሁ። አንዳንድ ሰው አስቀድሞ በዓል ሊያከብርና ሊያስቀድስ ሲመጣ ማታ የምግቡን ነገር ትእዛዝ ሰጥቶ ነው የሚመጣው። አስቀድሼ ሲመጣ የቡና እቃውን አቀራርበሽ ወጡን ሰርተሽ ወልውለሽ ቀር አንድ እንዳይጓደል ሻይ እንትን ብለሽ ዚያድር ትባይ መድኃኒዓለም ካልኩ እኮ ነው የሚመስለው እኮ አሁን ሰው ነን ናቸው
ለሁላችን እኮ የምናድረው ማለት ነው። አሁን ሰው መጀመሪያ ትንሣኤ ሲመጣ በግ እናርዳለን፣ ስሙ ሳለ ተነስተሽ እንዲሰሩ እንደዚህ አይነት ነው ማለት ነው። መጀመሪያ ሆድ እንዳሻማ በሆነ ነው አንዳንድ ቀን የሚራባቸው የቤት ሰራተኞቻችን ይዛችሁ ያስቀድሱ እስኪ ጥሬ መብላት እንወዱላችሁ ቆሎ ምስኪ ብላችሁ ሲደረግ እንጀራ እና ሰው የሚሰማው ሊሰማችሁ ይገባል በእውነቱ ማለት ነው። እነዚያ ሰዎች የእናንተን እድል ማግኘት የሚፈልጉ ናቸው። እንዲያው ነገራችሁ እግዚአብሔር ለሀብታሞች ገንዘብ የሚሰጥ ለድሆች እንዲህ የሀብታም ገንዘብ እንደ ሰርግ ድግስ ነው የሚሉ ሊቃውንት። የሰርግ ድግስ ሰዎች ይደግሳሉ። አንዳንድ ብልጣብልጦች በሰዎች ድግስ ወዳጅና ጠላት ያወጡበታል። አይደለም እንዴ? እናንተ በዚህ ቁጭ በሉ፣ አንተ በኋላ የምትበላ ብለው ወደ መጋረጃ ወስደው የሚያበሉት አለ፣ በዚያ ወስደው የሚጥሉለትም አለ። ተመስገን ነው የአዲስ አበባ ሰርግ ንፍገት ቢበዛውም ዛሬ ቡፌ ስለሆነ ሁሉም ደህና እየሄደ ያነሳል መሰለኝ እንጂ ለድሮ ቢሆን አስቸጋሪ ነው። ንፍገታችሁም ለዚያውም የታወቀ ነው። ወረቀት ያላዘ ሰው አይገባም ማለት የታወቀ ነው በእውነቱ። ገጠር ደግሞ በስላሴ እያለ ነው የሚያበል በስላሴ በአፈር ሰውን እያለ ማለት ይህ እውነቱ ማለት አሁን እናንተ በትኬት ነው ሰርጉ። ተመስገን ነው ያንን ማያልፈው ደግሞ ማለት ነው። አሁን ወደ ጉዳያችን እንመለስና ሰራተኛ መበደል ተገቢ አይደለም። ብዙ ጊዜ ትዳር የሚበጠበጥ በሰራተኛ ነው። ሴቶችም አንዳንድ ጊዜ እንደው በዚህ ትታማላችሁ አሉ ነው እንግዲህ ትታማላችሁ። ብዙ ጊዜ ሴቶች ሰራተኛ አትወድም አሉ ነው እንግዲህ ሰውየው ኧረ ይህች ልጅ እባክሽ ትረፍ ካለ እሷ ናት ሚስት እኔ ትላላችሁ። ይህች ግዛለት ካለ ምንድን ነው ምን አሰብክላት እንዴ ትላላችሁ የምትሉ እህቶቻችሁ አይደለም። እናንተ ከሰው ቤት ብትሆኑ ኑሮ የሚሰማችሁ ታውቃላችሁ። በእውነቱ ማለት እንደ ሰው እንድታስቡና ስለ ያው እግዚአብሔር ብላችሁ እኔ ሰራተኞቻችሁ እንደ ልጆቻችሁ እንድታዩ የሚፈልጉ በእውነቱ ማለት አትበድሉ። የእግዚአብሔር ፍጡራን ናቸው። ባሪያውና በአምሳሉ የፈጠራቸው ናቸው። አተው ነው እንጂ እንደናንተ ደግሰው መብላት አጊጠው ቤተክርስቲያን መሳ የሚፈልጉ ነበር። ይህንን እንድታስቡ ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋራ ይሁን እና አጋር አጋር የማናት? የአብርሃም ሰራተኛ ናት። ሚስቱ ሳራ ናት። እናታችን ሳራ የወንጌል ምሳሌ ናት። አጋርም በአቅሟ የኦሪት ምሳሌ ናት። ስለዚህ አጋር ሳራ ልጅ መውለድ በተሳናት ጊዜ መካን ስትሆን ከሰራተኛ ይውለድ አለችው። አብርሃም ደግነው እሺ አለ፣ ተወለደ። ደግሞ አንዳንድ ሰው ደግሞ ሲያገኝ ይበጠብጣል። ደግሞ ሀገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘች ለት እናንተ ጅል ሴት አይደላችሁ፣ ጅሊቱን ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘች ለት፣ ባለጌ የተሾመለት፣ ጅል ሰው ገንዘብ ያገኘለት አገር ይታመሳል። እና ያቺ አጋር ደግሞ ልጅ ቢሰጣት ደግሞ በመሬቷ ላይ ደግሞ መኩራት ፈለገች። ይሄ ደግሞ የመሰራት የሚችል መኩራት ደግሞ ጀመረች ማለት ነው። እዛ ስትኮራ ልጅ ሰወለደች። ደግሞ እግዚአብሔር ቸር አይደለም ነው እንዴ ብሎ ደግሞ የሳራን ማህፀን ከፈተ። ሳራ ደግሞ ልጅ ወለደች። የሁላችንም ችግር በየዘርፉ ያስወግዳል እግዚአብሔር። ይስሐቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣ። አይ የኔ ልጅ ከባሪያይቱ ልጅ ጋር አይጫወትም አለች። ደግሞ ወዲያ ትውሰድልህ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃም ወደ እግዚአብሔር አመለከተ። ሲያመለክት እግዚአብሔር ምን አለ? ሳራ የምትልህን ስማ አለ። ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛ ይልቅ። ያ ማለት ደግሞ ሴቶቹ ሰራተኞቻቸውን እንዳውሬ ይገረፏቸው ማለት አይደለም። ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት። ምስጢሩ ግን ሳራ ወንጌል ናት። ወንጌልን ስማት ማለት ነው። የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ። ከዚያ በኋላ ምን ላድርጋት? አስወጣታል። አጋርን አባታችን አብርሃም ውሃ በአቅማዳ ጭኖ ሰጣትና ሸኛት። ወደ ምድረ በዳ ለቀቃት። ምን ትሆናለች አለው አብርሃም። እግዚአብሔር እኔ እመግባታለሁ፣ ልጇንም አበዛዋለሁ፣ አንተ ያንተ ትዳርን ጠብቅ፣ እሷን አስወጣታል። ሄደች። አብርሃም የሰጣት ስንቅ አለቀ፣ ውሃውም አለቀ። ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት። ይህን ታውቃላችሁ አይደለም?
አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው። ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው። ምክንያቱም ጤናዋ ሲጎል ለምሳሌ ይቅር ነው አንቺም እንግዲህ እድልሽ ኑሪ ለፋውልሽ ታውቂያለሽ እንግዲህ አንቺ ራስሽ ምስክር ነው። እንግዲህ ምን ላድርግ እንግዲህ እኔም የእድሌን አንድ ሴት ይኑር ነው የሚለው ደግሞ ማለት ሴቷም እንደዚያው ማለት መቼም የማትሰለች ሳይሰጧት የምትሰጥ እናት ናት። ታዲያ እናት ስለሆነች ተመልከቱ አላችሁ የላችሁ እግዚአብሔር ከሁላችን ጋር ይሁን እና ምን አደረገች መሰላችሁ? አይ እሷም ውሃ ጠምቶታል። ልጄ ውሃ ጠምቶት በውሃ ከምሞት ቢያንስ እንኳን ሳላየው ይሙት ብላ አስቀምጠው ወደዚያ ሸሸች። እንዳታጠባው ምግብ የላትም፣ ጡት የለም። ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ የለም። ልጇን ራቅ አድርጋ ስታለቅስ በኋላ ወፀዋ መልአከ እግዚአብሔርን ሰማይ የእግዚአብሔርን መልአክ ከወደ ሰማይ ጠራት። ጠርቶም አጋር ሂጂና ልጅሽን አንሺው አለ። ልጅሽን አንሺው አለ። ልጇን ስታነሳው ዓይኗ ተከፈተ። ቅዱስ ገብርኤልን የውሃ ምንጭ ያሳያል። አሁን በሉ ጥሩ ነው ለቅዱስ ገብርኤል ቅዱስ ገብርኤል ሲያሳያት ውሃ አሳያት። ልጇንም ከሞት ጠበቀላት፣ ውሃም አሳያት። አብርሃም የሰጣት ከረጢት የሚያልቅ ነበረ። ቅዱስ ገብርኤል የሰጣት ምንጭ ግን የማያልቅ ነበር። ያ ውሃ መድኃኒዓለም ነው። ቅዱስ ገብርኤል ያሳያት ውሃ መላእክት የሚያሳዩን የሕይወት ውሃ መድኃኒታችን ኢየሱስ ክርስቶስ ነው። አጋር ይዛው የተሰደደቻት ኦሪት ያቺ የተቃጠለች አቅማዳ በአብርሃም ቃል ኪዳን ትመራ የነበረችው ምድራዊ በረከት ትሰጥ የነበረችው የኦሪት በረከት ናት። ያቺ ደግሞ አለፈች። ቅዱስ ገብርኤል ያሳያት የማያልቅ ውሃ ግን ጌታችን ኢየሱስ ክርስቶስ በአዲስ ኪዳን የሰጠን በረከት ነው። አጋር ይዛው ትሰደድ የነበረችው ውሃ እኛ ራሳችን ጥረን ግረን አመጣነው የምንለው የኛ የሆነ ነገር ሁሉ ነው። ቅዱስ ገብርኤል ግን ያሳያት ውሃ እግዚአብሔር የሚሰጠን በረከት ነው። ስለዚህ ቅዱስ ገብርኤል ሲጠራት ዓይኗ ተከፈታል። ቅዱስ ገብርኤል የጠራቸው ልጆች ሁሉ ዓይናቸው ይከፈታል። እግዚአብሔር ገብርኤል የሚባለው ለዚህ ነው። እውነት ማለት ነው። ስለዚህ የሚገርም ብሩህ አእምሮን የሚሰጥ የዓይንን መጋረጃ የሚገፍ ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም ብለናል። ሁሉም ቢናገሩት ወደ ባዶ ይቀራል። እስማኤልን እንዳይሞት የጠበቀው ቅዱስ ገብርኤል ነው። ዛሬ ግን የእስማኤል ልጆች ቅዱስ ገብርኤልን ይወዱት አይወዱት አላውቅም፣ አውቃለሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁንም የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያደርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ላይ ዝጸማ ይምጻ ሀቤ ወይስጠይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይወህዝም ከርሱ የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። ጥሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኒዓለም። ሂደን ማንን እንጠጣለን? ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መልአካችን ቅዱስ ገብርኤል ነው። ጠብቁ። ሁላችሁንም ለቅዱስ ቁርባን ያብቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? ሶስተኛ። አራተኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤል ነግራቸዋል። አይሻልም? አሁን ዛሬ ቅዱስ ገብርኤል ነው የምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ። ሩሩ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ እሱን የዚህ አለ ትማሩታላችሁ። እኔ ብቻ አይደለም፣ ቤተክርስቲያን ማህፀን ዓለም ነው። ከኔ የተሻሉ ሊቃውንት አሏት ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ፣ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘጉ ሁሉ ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝን መላእክት ሳይከፍቱ የሚገባ ነው። መላእክትን ማክበር ደግሞ የእግዚአብሔርን ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ
ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ መላእክትን መድፈር እግዚአብሔርን መድፈር ነው። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ማለት ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም የሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉ የተጠቀሰለት በሐዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹ ሁሉ አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት ባህር አካባቢ ተቆፍሮ ከተገኘው ጥቅል መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የጠረጡት? የኢትዮጵያ ሄኖክ ብለው ነው የጠረጡት። ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ አድርገን ጠብቀን ያቆየነው የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት በሚያገባው መልአክም ሹም ነው። ሁላችሁም ገነት እንድትገቡ እግዚአብሔር ያብቃችሁ። ስንተኛችን ነው? አምስተኛ ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑ። ካልሰጣችሁ ደግሞ አትጨነቁ። እውነቴን ነው። እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል በእግዚአብሔር የሚያስፈርድ ልጅ ከሚሰጣችሁ ቢቀርባችሁ ይሻላል። ቢሰጣችሁ ማመስግኑ፣ ባይሰጣችሁም አትጨነቁ። እግዚአብሔር ብቻ ግን ለምኑ። ከፈቀደ ይሰጣችኋል፣ ካልፈቀደም አዝኖልኝ ነው ብሎ እናቶቻችን ነበር የአቡነ ተክለ ሃይማኖትና ጌታ ኢየሱስ ክርስቶስ አንተ የሚጠቅም ልጅ ካልሆነ ስጠኝ፣ ካልሆነ ማኅፀኔን ዝጋው ነው ያለችው። የሚጠቅም ልጅ ከሆነ ይሰጣቸዋል እግዚአብሔር። ስለዚህ ቅዱስ ገብርኤል ግን ምናልባት ሊሰጠን የሚገባው ነው በእኛ ኃጢአት ምክንያት ቀርቶብን ከሆነ ቅዱስ ገብርኤል ይከፍትልናል። ያን ኃጢአታችን ይዘጋ ነው ነበር። ስለዚህ ምን አደረገ? በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምንመለከተው ማኑሄ የሚባል ሰው ልጅ አጥቶ ሲኖር መልአኩ ቅዱስ ገብርኤል መጥቶ ልጅ ላጣችሁ እናቶቻችን ደስታቸው ልጅ ነው ታውቃላችሁ አይደል? ልጅ ስለሆነ መጥቶ ከባሏ ይልቅ ያበሰራት ለሷ ነው። መጀመሪያ የልጅ ፍቅር በእናት ይጸናልና ማለት ነው። ይሄ ይታወቃል። አይታወቅም? ይታወቃል። መታወቅም ነገር ካላችሁ አሁን ልጅ ቢታመም ሕፃን ልጅ ከሆነ በእግሩ ማየት ገና የሚታቀፉ ልጅ ከሆነ እናት ከደረቷ አቅፋ ነው ስታለቅስ እንጂ አባት ግን ጭንቀት ስለማይችል በውስቲ እንዲያ ወደ ታይቷችሁ ብሎ ወደዚያ ተንቀሳቅሽልም ጭንቀት አይችልም ወንድ ልጅ ማለት ነው። አይሆንለትም። ስለዚህ ደስታውንም የነገራት ለማን ነው? ለሚስቱ ነው፣ ለሶምሶንና ሲባላ ናዝራዊ ልጅ ትወልዳላችሁ፣ የወይን ጠጅ እንዳትጠጡ፣ መልካም ትወልዳላችሁ፣ ኃያል ሰው ነው ብሎ አበሰራቸው። ኋላ እሷ ሄዳ ለባሏ ነገራት። ኧረ ያንን ሰው ባወቅኩት ማን ነው አላት። እንደገና መልሶ በጋራ ተገለጠላቸው። እንዲህ ያለ ልጅ ትወልዳላችሁ አላቸው። መኑ ስምከ ከመ አመ በጽሐ ቃልከ ንሰብሕከ፣ ቃልህ በደረሰ ጊዜ እንድናመሰግን ስምህ ማን ነው? ስሜሰ መድምም፣ ስሜ ድንቅ ነውና ለምን ትጠይቁኛላችሁ አላቸው። ስሜ ድንቅ ነውና ለምን ትጠይቁኛላችሁ ብሎ ብስራቱን ነገራቸው። ሶምሶን ተወለደ፣ ታላቁ ሶምሶን። ስሜ ድንቅ ነው አለው። ድንቅ ያለው ማን ነው? ገብርኤል ነው። ገብርኤል ማለት የቃሉ ትርጉም እጹብ ነገር ማለት ነው። እስኪ እጹብ ነገር በሉ። ድንቅ ማለት ነው። ድንቅ ማለት ነው። ለምን ሲባል ድንቅ መካር ኃያል የሚባለውን የአማኑኤልን ብስራት ስለሚያበስር ማለት ነው። በዚያ ስለተሰጠው ድንቅ ይባላል። ስሜ ድንቅ ነው፣ ድንቅ ታምራትን ያደርጋል። ሶምሶን ተወለደ። ያለቅሱ ፍልስጤማውያን በጣም ያስለቅሷቸው የነበሩ እስራኤልን ያሳረፈ ሰው ነው ሶምሶን። ብዙ ጊዜ ውድቀቱን የሰባኪ ሞኝ ማለት የቅዱሳን ዝም ብሎ ውድቀት እየሰራ ሰባኪ ስብከት ሲጠፋው ሔዋንን መውቀስ ነው የሚጀምር። ነውር ነው። እኔ እንዲያውም እንደ እናታችን እንደ ሔዋን አድርጎ የሚያሳዝነኝ ሰው የለም። እውነቴን ነው የምነግራቸው። አንድ ቀን አዳም በድላ ሲያበቃ ወደ ሔዋን ቀረብ አለች። ኋላ እንዳላይሽ አለች። ቢላ ተራቅ ወዳለ በረሃ ሂዳ ማልቀስ ጀመረች ይላል። ራቅ አለ ወደ አሁን የዛሬ ሴቶች ባላቸው ያባራቸው ከእናታቸው ቤት ሄደው ያለቅሳሉ።
ሔዋን በዚያ ጊዜ እናት የላት፣ ዘመድ የላት፣ ጎረቤት የላት። በባዶ በረሃ ስታለቅስ ታሳዝናለች። ደግሞ እናታችን እኮ ነው ታለቅስ ነበር። ከዚያ በኋላ ተመልከቱ ታረቃት አለ። ቅዱስ ገብርኤል ትዳርም ያስታርቃል። ቅዱስ ገብርኤል መጣና ታረቃት አለ። አይ አልታረቃትም። አዳም ተው ቂኑቶ ጸሎት አይረባም፣ ሚስትህን ታረቅ መጀመሪያ። ከዚያ በኋላ አይ አይሆንም ማለት መዳኛም በሷ ነው፣ ዝም ብለህ ታረቃት። አይ የተከውነኒ ናዛዚተ ያላ መከራዬ እንጂ እረሷ መከራዬ ናት እንጂ መድኃኒት አይደለችም ማለት እደ ታረቃት ግድ የለም እግዚአብሔር በሷ ያድናል አላት። እደነ ትምጣ አይ ወንድ ይሄዳል እንጂ ሴት አይመጣም አለ። አሁን ተብሎ ሴቶች ባልና ሚስት ሲጣሉ መጀመሪያ ሴቶች ደንግጠው የሚወጡት ከዚያ ምክንያት ነው። ዛሬ ግን ሴቱን የሚያስወጣ መስላል። ዛሬ ሴቱን የሚያስወጣ ሔዋን ብር ብላ ስለወጣ ሴቶች ሲጣሉ ድንግጥ ብለው የሚወጡት በዚህ ነበረ። ኋላ ደግሞ ምን አደረግ ደግሞ ሂደት አለቃት። ምንም ተራ ሴት ብትሆን ደግሞ ባሏ ለምኖ እንዲያመጣት ደግሞ እግዚአብሔር ደግሞ አድርጓል። ታርቆ አመጣት። እዚያ ዋለ ሔዋን ጨንቋ ስለነበረ ከአዳም ጠጋ ብሎ ሲታረቃት ጊዜ ደስ ብሏት ነገር ታቅናና ጀመረ። አዳም ምን አደርግ ነው እግዚአብሔር የፈረደብን? ብንበድል ነዋ። አይታረቀንም። አይ መታረቅማ ይታረቀና ዳሩ አንቺ አለሽና ምን ይሆነ አላት። አይዞህ እንግዲህ ከፈቃድህ አልወጣም አለችው። ከፈቃድህ አልወጣም አይዞህ አለችው። ከዚያ በኋላ በይሱ ላይ እንግባ ብለው 40 ቀን ገቡ። 40 ቀን ገብተው ሲያለቅሱ ባህር ውስጥ ገብተው ሲጸልዩ ያመልጡኝ ነው ብሎ ከ35 ቀን በኋላ ማን መጣ? ዲያብሎስ መጣ። አዳም እግዚአብሔር ምሮ አልወጣ፣ እግዚአብሔር ምሮ አልወጣ። ማነህ አንተ? ቅዱስ ገብርኤል ነኝ። ተመልከቱ። አይ ወንድሜ እንግዲህ የፍጡር ቃል ሰምቼ አላውቅም፣ ራሱ ፈጣሪ ይጥራኝ አለው። አይ አዳም አንተ እኮ ልከኛ ነህ። ዋላ ውርድ ከራሴ ብሎ ወደ ሔዋን ሄደ። ሴቶች ልባቸው ሩሩ ነው። አንድ ችግራቸው ደግሞ የነገሯቸው ሁሉ ማመን። ይሄ ችግር እኮ ነው። ወጣቱን እኮ የሚቀልድባቸው እንደዚህ ነው። አሁን የከተማው ወንድ ራሱ የዚህ በሜዳው የሚሸራሸረው መኪና ይሄ የአጎቴ መኪና ነው፣ ውሸቱ እንድታገባው ማለት ነው። እንደዚህ ያለ የነገሯቸውን ስለሚሰሙ ያታልላቸዋል። አሁን እንደዚህ አድርጎ አታደረ። ሔዋን አየችው ያንን ጅጅ ባልሽም እግዚአብሔር ምሯል ነው በእሱ እንዲካላ አንቺ ውጫለ እግዚአብሔር ይችላል አይደል ፓኒኛ ያልቀለፍተን አይምረን። አንድ ሱባኤ ጀምራችሁ አሁን የዚህ ዘመን ወጣት ብድግና አርሴማ በሁለተኛው ቀን ውጣ ብላኛለች አትል። አርሴማ ሰውን ውጡ አትል። ውሸታችሁ ነው ይሄ ማለት። እንዲያውም ቅድስት አርሴማ እንድትጠላ የምታደርጓት እናንተ ናቸው። ያችን የመሰለች ሰማይ አርሴማ እንደዚህ ብላ አርሴማ ግን ይብላኛለች። አርሴማ ተፋት ላይ እንዲሁ ምኑን አመጣች? ሰው እኮ ምኞቱን ሁሉ በእግዚአብሔር ማላከክ ጀምሯል። የሚፈልገውን ሁሉ ማለት አሁን አርሴማ በሶስተኛው ቀን ውጣ በአራተኛው ቀን ውጣ ይባል አትል። ሱባኤን ፈጽመን እንድንወጣ የሚፈልጉት ማለት ነው። ደርሳችሁ በቃ ብቸኛይቱ የሽማግሌ የጋብቻ ሽማግሌ አርሴማ አድርጋችሁ ቁጭ አላችሁ። ቅድስት አርሴማን ማክበር በዓሏን ማክበር ገድሏን መጸለይ ይገባል። ግን የማይገባ ነገር ውስጥ እንገባለን። ደግሞ ደርሳችሁ አርሴማ ማርያም ማለት ምን ማለት ነው? የሚቀላቀሉት እና በአርሴማ ስም አንድ የሆነ ዛር ሁሉ እንዳይቀልድባችሁ። ቅድስት አርሴማን በአግባቡ አክብራችሁ እኔ እናቴ ቅድስት አርሴማን አከብራለሁ። እውነት ከልቤ በጣና ገዳማት ውስጥ ቀደም አሁን በየቦታ አርሴማ ቤተክርስቲያን እየሰራ ነው። ቀደም ከአፄ ዘርዓ ዳዊት ጊዜ የተሰራች አርሴማ ገዳም አለች። ዛችን ብዙ ጊዜ እሄዳለሁ፣ እሳለማለሁ፣ አከብራለሁ። እናታችን ግን የማይገባ ነገር ግን ወስዶ እንደዚህ መሄድ አይገባም። እና ሱባኤ የሚያስቋርጡት መልአክ ወይም አርሴማ ወይም ቅዱስ ጊዮርጊስ ሳይሆን ሱባኤ የሚያስቋርጥ ሰይጣን ነው። በቃ መልሱን የምታገኙት እንኳን ሱባኤ ውስጥ ያልቅ መቆየት አለባችሁ። ይሄ የቤተክርስቲያን ስራ አስወጣት ብዙ ዋጋ ከፍሎ ከዚያ በኋላ ብዙቸው ሲሄድ መቼስ ቅዱስ ገብርኤል ምንወታል እንዳትርቃት ስላለው እዚያ በኋላ ስትወጣ ጊዜ አዳም ና እንሂድ በአንድ ቀን ሳይመረኝም ብለህ ነው አለችው። ተከትሎ ወጣ። ጋላ ተከትሎ ወጥቶ አንገቱን ደፍቶ ምን አደርጋለሁ አትራቃት ብሎኝን እያለ ሄደ። ዲያብሎስ ደግሞ ምን አደረገ? ቤት የሚያህል ድንጋይ ጣለባቸው።
ወተደብተረት ይእቲ እም ላይ ሆም ይላል። ቅዱስ ገብርኤል ያንን ድንኳን አደረገላቸው። ድንኳን አድርጎ 3 ቀን ከዚያ ድንኳን አርፈው እንዲቆዩ አድርጎ ከዚያ በኋላ እግዚአብሔር 5500 ዘመን ሲፈጸም ተወልጄ አድንሃለሁ የሚል ቃል ኪዳን ገባል። አዳም ለቃል ኪዳን ሳይበቃ ሊገለው የነበረውን ሰይጣን ከልክሎ ለቃል ኪዳን ጠብቆ ያቆየው ቅዱስ ገብርኤል ነው። ሁላችንም ጠብቆ ለንስሐ ያብቃል። ስለዚህ ተመልከቱ፣ እንደዚሁም ሁሉ አሁን ሶምሶንን የሚወቅስ ሰው ሶምሶን ታላቅ ሰው ብዙ ዋጋም ከፍሏል። እንዲህ ያለ ልጅ ትወልዳላችሁ ብሎ አበሰረችው። ይሄ ታላቁ ሶምሶን በአንድ እጁ ቤት የሚደረምስ መጽሐፍ ቅዱሱን አልተርከውም ሙሉ ስለምታውቁት ማለት ነው። እንዲሁ እንደ ቅድሙ እንደ ደሙ አንድ ርቀስ ምን ይላል የሚደረምስ ኃያል ሰው ነበረ። ደሊላ በምትባል በአንዲት ሴት ምክንያት ተላልፎ ተሰጠ። የዚህን ዓለም ኃይል የሚያደክመው ዝሙት ነው። በዝሙት ኃይሉ ደከመ፣ ታስሮ ተወሰደ። ኃያሉን ሶምሶን በአንበሳ መንጋጋ ሺህ የሚገለውን ሰው ምንድን ያደረገው? ዓይኑን አውጥተው ታስሮ በጠላቶቹ በፍልስጤማውያን መካከል እንዲዘፍን አደረገው። ባቄላ እንዲፈጭ ናዝፈናል አላይዶ ምሰሶውን አስይዘኛል የሚመራውን ብላቴን አቤቱ ፈጣሪ ሆይ ጉልበቴን መልስልኝና ለዛሬ ብቻ አለሙት ብሎ ጸለየ። ጉልበቱን መለሰለትና ነቅና የዚያን ጊዜ ጠጉሩ መብቀል ጀምሮ ነበር ይላል ሊቃውንት ደግሞ ሲያመሰጥተው። ጠጉሩ መብቀል ጀምሮ ስለነበረ ኃይሉን በጠጉሩ መልሰና ሰጠው። ነቅ አድርጎ መላ ፍልስጤማውያንን በርምሶ ሞተ። ይህን ሊቃውንት ምን ይሉታል ሲተረጉሙት? ሶምሶን የኢየሱስ ክርስቶስ ምሳሌ ነው። ሶምሶን ፍልስጤማውያን እየናቁት ሙቶ በሞቱ ፍልስጤማውያንን እንዳጠፋ ክርስቶስም አጋንንት በናቁት ሙቶ ሞትን አጠፋ ይላል። እንዲህ ያለ ለምሳሌ የሚበቃ ለክርስቶስ ምሳሌነት የሚበቃ ልጅ ማን መጣ? ያቺ ጸጉሩ ድንግል ማርያም ናት ይላል። ጸጉሩ መብቀል ጀምሮ ነበር። አዳም ሞተ። ጸጉሩ መብቀል ማለት ድንግል ማርያም ስትበቅል የአዳም ኃይሉ ተመለሰ። በማን? በኢየሱስ ክርስቶስ። ሶምሶን ከሞተ አንበሳ ማር በልቶ ነበር። የሞተ አንበሳ የተባለ አዳም ነው። ማር የተባለች ድንግል ማርያም ነው። ወለላ የተባለ ኢየሱስ ክርስቶስ። ጣዕሙ ከመዓዛው ከማሩ የሚገኘው ጣዕም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጦመ ስም ለዘይጼዎ የሚባለው በዚህ መሰረት፣ ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን የምናርፍበትን ጊዜ ያምጣል። ለሁላችሁም ሐዘናችሁን ይሻርላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ የጨረስን ቅዱስ ገብርኤል ሲበይ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠህ ክብር ምንድን ነው? ታላቅ ነው። ቅዱስ ገብርኤል ሌላስ ምን ክብር ተሰጥቶታል ካላችሁኝ፣ አዎ ምስጢር የመተርጎም ሀብት የተሰጠው መልአክ ነው። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ህትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘውን የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ፣ አሁን ደግሞ ዛሬ ጠንቋላ የዘመናዊ ስም አግኝቶ ምኑራል የሀበሻ መድኃኒት ተብሏል። ተመስገን ነው መቼስ የማናደርገው የለም። የሀበሻ መድኃኒት ይልና አውቆ በዚያው ጠንቋላም አለበት ማለት ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የእመቤታችን ስም ነበር ወስደውት ነው። እነዚህ ጠንቋዮች በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል ነው። ሁላችሁም የቅዱስ ገብርኤል መልክ ገለጣችሁ፣ አይምሯቸውን ብሩህ ያደርግላችሁ። መጻይቁ ሀቤከ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ። እስመ ብእሴ ፍቶት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበር። አንድ ነገር ልንገራችሁ። ሰው ሲያጠና ትምህርት የማይገባው አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላቸው ነው። ምን ማለት ነው በሉ? የሆነ ያልሆነ ማለት ማጠራቀም ማለት ነው። ታውቃላችሁ? ማጠራቀም በሉ እንጂ
አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት ነው። እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ ክኩንም ሽሮውንም ሁሉን አቅርቦ አንድ ቀን ማግበስበስ ማለት አይደለም። ይኸው ዱቃ ይገባል እንደሆኑት ነው። ይሄ ደግሞ ምን ያደርጋል? እሙድ መብል የሐምድ ልብ የደፈረሰ ምግብ ልብ ያደፈርሳል። አሁን ሰው ይሄ ዝም ያንንም አጠራቅም አይምሮ ራሱ ጥርቅምቅም ምንም አጥንት አይገባው፣ ተምሮ አይገባው፣ ተነግሮ አይሰማም። አሁን እርግጠኛ አይደለሁም። ዛሬ የተማራችሁበትን ርዕስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ናቸው። ምክንያቱም አይሰማም። ሰው ዝም ብሎ ደስ ብሎት ብቻ ይላል። እግዚአብሔር የሚባለውን አይሰማም። እና አይምሮ ለመክፈት ወደ ዳንኤል ቅዱስ ገብርኤል የሌለ ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ጤፍ ጥሩ ነው ስንዴ ጥሩ ነው አላላቸው። ሀሳብ የምንለው ሁሉንም ማጠራቀም አይገባም። ያለችውን ነገር መጥኖ አንዷን ለአንድ ቀን መብላት አላችሁ። አሁን ስለዚህ ነው እኮ ጳጳሳት ይላል ፍትሐ ነገሥት ጳጳሳት የሕዝብ ብሶት ሲሰሙ ፍርድ አጥርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አሁን ማር እውቀት እንዲከፍት በመጽሐፍ ተጽፏል። ስለዚህ ጥሬ የሚበሉ ሰዎች የሚያደርጋሉ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸው። ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥኖ ስለሚኖር ቅዱስ ገብርኤል መጣ። አሁንም ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላችኋል። ቅዱስ ገብርኤል ይህንን ጥበብ ለሁላችንን ይግለጥልን።